ምንድነው እያረክ ያለው? ና አንተ እንዴ ምንድነው የነበረው እዚህ? አንተ ምን ሆነህ ነው እንዴ? አንተ ምንድነው? ይኸውልሽ ስንከታተላችሁ ነበር እኮ ከኛ ምንድነው የምትፈልገው እንዴ? ሰላማዊ ሰው ነን ምናምን አላልክም እንዴ? እንደምትቀባጥረው ወዴት ነው ሄደው? አመለጠው ዘሎ ያውል በስመ አብ ወይ ማሂ ከዚህ በላይ ማሂ ይሻላል። ማሂ ችግር ምንድን ነው? ጭራሽ ትይዥኛለሽ እንዴ? ጭራሽ ትይዥኛለሽ እንዴ? ጭራሽ ትሰጅብኛለሽ እንዴ? ጭራሽ ትይዥኛለሽ። ካንተማ ይበልጥብኝ ስላልበለጠብኝ አይደል እንዴ? አሁን እግሩ እንደወጣ ይደወልኩኝ እና ጭራሽ አንተ ስትቀርብኝ እንደውም አሁን ቢመጣ ደስ ይለኝ ነበር። እዚሁ ጋር ፍርጭው ሄደ ነበር። ሰውዬ ምን ይሁን ደረሳችሁብኝ። ከልጅቷ ጋር የነበርከው አንተ ነህ አይደለ? ውስጥ ቤት ውስጥ የነበርከው አይደለም። ወይኔ ደረሳችሁብኝ። ተቀይረ የነበርከው አንተ ነህ አይደለ? እራሱ ነው ይሁንና ልብሱ ይሁንና ነገርኩህ እኮ አሁን ራሱ አብሮን ቁጭ ብሎ ስለ ትዳሩ ስለ ፍቅራችን ላይ ሲናገር ብትሰማው ታዝናለህና ልክ እግሩ ሲወጣ እኮ ነው የደወልኩልህ። ኧረ በዛው በቀረበናት ምንድነው ግትት አይወጣም እንዴ? ለፊት ምንድነው? በጣም ቆየ እኮ ፈጣጣም እንዴ ፋጥኩ እንዴ። እና ቢሆንስ የምጥፋት ነው እኔ አንቺን መመኘቴ? አይ በፍጹም እሱ አይደለም። ታዲያ እንዴት እንደተገናኘን ታውቃለህ? መቼም እኔ እና እሱ ልታወዳድሪ ናቸው። አይ ማወዳደር አይደለም። እዚህ ጋር እኮ ከሌ አንተ ትበልጣለህ እሱ ይበልጣል ማለት አይደለም። የተገናኘንባቸውን ነገሮች ታስታውሳለህ ለማለት ነው። እሺ አሁን አንድ ነገር እንወያይበት እዚህ ጋር ማለት ነው። ዛሬ 3ኛ ቀናችን ነው አይደል ከተያየን? 3ኛ ቀን 3 ቀን ሙሉ እኔ ናፍቀሽኝ ነው ያደርኩት። ስለዚህ አሁን 2 ነገሮችን ወስኜ ልሄድ የምችል፣ አንደኛ እሱን በሱ ጉዳይ መወያየት አለብን። ሁለተኛ ደግሞ ናፍቀሽኛል፣ ናፍቆቴን መወጣት እኮ የሱ ጉዳይ ይቅርና ናፍቆት ባልከው እስማማለሁ። ነው የሱ ጉዳይማ መቅረት የለበትም እኮ። ልክ ነህ እኮ ገባኝ። ግን አሁን ላይ እሱ መግባት የለበትም በእንዴ በየፍቅራችን ማለት እሱ መግባት አለበት እንዴ? አዎ ግን ይኸውልሽ ይሄ ነገር ባይፈጠር ደስ ይለኛል፣ ባይኖር ማለት ነው። ስለሱ ባላነሳ ግን ደግሞ ሰላም የምንሆነው እሱን የሆነ ነገር ስናደርግ ነው ብቻ እኮ። ለዛ እኮ ይልክ መጀመሪያ ተነፋፍቀናል አይደል እንዴ? ታዲያ እኮ ናፍቆታችን ልወጣ እኮ ቅድሚያ አይቀድምም ሀሳባችን። እሱ ለምንድን ነው ግን ሰላም አይነሳክ? ምን ላድርግ ታዲያ? እኔ አንቺን እንዲያሳጠኝ አልፈልግም። እኔ አታጣኝም እንዴ? እነዚህ ውብ ለስላሳ እስኪ አስቢ፣ ይሄን ውብ ገዳ ማጣት አልፈልግም። አይ አታጣኝም በፍጹም እኮ። ስለዚህ እሱን የሆነ ነገር ማድረግ አለብን። ያሰብኩትን ነገር አሁን ላስረዳሽ ነው። እሺ አሁን ዛሬ ምናልባት አምሽቶ ነው የሚመጣው። ነው ቡና ተጣለም ምናምን ቢያወራ ግን ያመሻል ይመስለኛል። ጥሩ። ስለዚህ እዛ ጋር አምሽቶ ሲመጣ እኔ አንድ ነገር ላደርግ ነው ያሰብኩት። በቃ ማስወገድ ራስህን ችግር ውስጥ እንዳትገባ ነው። እኔ ያለብህን ችግር ታውቃለህ። እንኳን ሌላ ችግር ደረና ይቀርና ይሄ ያለውበት መቋቋም አልችልም ብለህ ያለውበትን ነገር ምንም የሚያሳስብ ነገር አይደለም። እንዴ ያሳስባል እንጂ ማሰብ አለብህ። አሁን ለስላሱ ሳይሆን ስላለበት ችግር እንዴት መኖር እንዳለብን ችግር ያለብንን ችግር እንዴት መፍታት እንዳለብን እንዴት እስከመቼ እስከ የት ድረስ መቋቋም እንዳለብን ማውራት ነው ያለብን። የሱ ነገር ቀላል እኮ ነው። እሺ ግን አሁን ምንድነው? አሁንም እኮ በሱ ቤት ነው ያለው። ይሄንን አትርሳ። ስለዚህ አንተ አሸናፊክ ማለት ነው። እሱማ ግድ እኮ ነው። እኔ አሸናፊ ነው የምልኝ እኮ። ለዛ እኮ ነው ደፍቼ ልጣብልኝ ይችላል። የምር እኔ ሰላም እየነሳኝ ነው ታውቂያለሽ። ምንም ነገር ዋጋ ከፍዬ አንቺን ማጣት አልፈልግም። ግን ደግሞ ከዛ በፊት እኔ እሱን መቅደም ነው ያለብኝ። ሳይቀድመኝ እኔ መቅደም ፈለግኩኝ። ስለዚህ እሱን እንዴት መሰለሽ ወይ ከዚህ እንዲወጣ ማድረግ ነው ወይም ደግሞ ያሰብኩትን ማድረግ ነው። እሱን ማስወገድ ነው ያሰብኩት። ወይ አምሽቶ ሲመጣ ማስወገድ ወይም ደግሞ እንዲታገት ማድረግ ፈልጋለሁ። ይሻላል።
ይሄ ነገር ሳይፈታ አንዳንድ ሰዎች አሉ እኔ ጋር ያሉት ማለት ነው። እነሱ ጋር ወርቼ ጨርሻለሁ። አንቺን ለማሳወቅ ያክል ነው አሁን እያወራሁት ያለሁት። ስለዚህ ነገሮችን በሙሉ አቅደህ ጨርሰሃል ማለት ነው። አዎ፣ ግን ማሳወቅ አለብኝ ማለት ነው። ለአንቺ ማሳወቅ ስላለብኝ ነው እንደዚህ የምልሽ እንጂ አታፍርም ትንሽ? ሚስቱን ወስደህ ደግሞ እሱን እገላለሁ ወይም የሆነ ነገር አደርጋለሁ ስትል ታዲያና ዝም ብዬ እንጠቀኝ አንቺ እንዲነጥቀኝ ዝም ብዬ ሊው መጀመሪያ እኮ እሱ ነበርኩ። ይሄንን አትስብ። መጀመሪያ ሳይሆን መጨረሻውን አሳምረው አይደል የሚባለው? እስኪ እናያለን መጨረሻችን። እንደሱ ተንከባክበን እንደምታኖረኝ እናያለን። እስኪ ከዚህ በላይ ነው ማድረግልሽ። ከዚህ በላይ ነው መንከባከብ። እቺን ቀን እንዳትረሳት ትመጣለች። ባረገው እና ምንድን ነው ያሰብሽው? እኔ ማለፍቀኝ በሱ ጉዳይ አሁንም ናፍቆት ላይ ነኝ ያለሁት። ምን አለ መሰለሽ አሁን እሺ፣ አሁን ምን ያክል ጊዜ ነው ይቆያሉ ያለው? አሁን እኮ የወረቀት መምጣት ነው የሄደው እና ስለዚህ ታሉ ሊመለስ ይችላል። ማታ ይመስለኛል ያመሻል። ያው ጓደኞች ይዘናሉ። ስለዚህ ነፍ ጊዜ አለን ማለት ነው። ስለዚህ ምንድን ነው የምናደርገው? ወይ እዚሁ ቤት እንደመጣ የሆነ ነገር ጋዜጠኞችን ስለመጡታል። ጋዜጠኞች እንዴት ሰው ሊጠቁም ይቻላል? ይህን ያክል የ5 ዓመት ፍቅር ለጋዜጣ በቃ ነው የእናንተ? አይ የኔና አንቺ ግን ለምን አትነግራቸው? አንቺ ክፉ ነሽ። እሱ እያወራ እያለ እኔ በቃ የአእምሮ እየጦዘብኝ ነበርና እንዴት እንደጨረስኩ ለመቅራቸው ይሄን ይበልብሽ። እንደዚህ ማገላቸው ነገር ነው ያገኘው። በቃ አንቄ እንደዚህ አንቄ ማገላቸው ነገር ደጋግሞ ስለ ፍቅራችሁ ስለ ትዳራችሁ ሰው እኮ ያልበሉም ነው የሚያልከው። እና ስለኔና ስላንቺ አታወሪም? ትንሽማ እኔ የሆነ ነገር ቢለኝ ማውራት አይቀርም ነበር። እግዚአብሔር ይረዳኝ። አንተ ትቀድዳለህ፣ እኔ ልዘባረቅ ይችላል። ከአንቺና ከእሱ ይልቅ እኔና የአንቺ ጥሩ ትምህርት የሚሰጥ ነበረ። ገብትሻል? ወሬኛ ጥሩ ለጋዜጦች ቀጣይ ይመጡልህ። ጥሩ ነገር ወንዶ ይመጣሉ። ጥሩ ማለት ቀጣይ ይመጣሉ ማለት አንቺ ከሌላ ሰው ጋር አይ ካንተ ጋር እኮ ከኔ ጋር ሆንሽ አሁን እንደመጡት ነው። አሁን እንደመጡት ማለት ነው። ስለዚህ ሌላ ሰው ልክ አሁን እኔ ባለሁበት ሌላ ሰው መጥቶ ምናምን ነው። ወይ አንተ ደግሞ ወደ ታዲያ እንጂ እኔ ያልኩት እኔ እናንተ ጥሩ ነገር ሲኖረን መጥቶ ይጠይቁናል ለማለት ነው። እሱማ በ6 ወር በወራችን ይመጣል ያምሽ። ስለዚህ አሁን ማድረግ ያለብን ነገር ወይ እዚህ ሲመጣ የሆነ አንድ ነገር እናድርገው። መድኃኒት ምናምን ማምጣት ካለብኝ እናመጣለን። ስለዚህ በውሃ ነገር ወይም በጁስ መስጠት ይችላል። እኔ እኔ አላደርገውም። ራስህ ተወጣው ኖ እኔ እዚህም ልኖርልሽ እችላለሁ እኮ እዚህም የሆነ ቦታ ይኖራል መቼም ለኔ መደበቂያ። ስለዚህ እዚህ ጋር ላይ እኔ እዚሁ ላይ ሆነና አንቺ ጋር ጉዳት የሚያደርስ ከሆነ ይህን ነገር አውቆ ምናልባት ጋፈጥ የሚል ከሆነ እኔ እንትን እላለሁ እኮ። እኔ አዘጋጅልሽና ትሰጪዋለሽ። አትጨቃጭቀኝ፣ እኔ ማለት አልችልም። እሺ፣ ስለዚህ መንገድ ላይ ጠብቂ። አንድ ነገር ላድርግ እንደፈለክ እኔን በቃ። ስለዚህ ነገር እኔ ጋር ታወራ። እኔ እኮ የሚመቸውን ቦታ ነው ገብቶሻል አይደል? እዚህ ቤት ገባ ማለት ጥሩ ነው እንትን አለ ማለት ትቻለሽ። እንደዛ ከሆነ ሁሉንም ነገር ራስ አዘጋጅተህ ፊት ለፊት አስቀምጠህ ሂድ። ልክ እኔ እንዳቀራረብኩት ይመስላል እኮ። ጥሩ ሀሳብ። ከዛ ሊጎዳኝ አይችልም። አንተ ወጥተህ ትሄዳለህ። ስለዚህ አዘጋጅቼ ምናምን መውጣት ትችላለሁ ማለት ነው። ከዛ በኋላ ስደውልልህ ትመጣለህ። ነገሮች ካለቁ ግን አንቺን ቆይ እንትን ቢልሽስ እንዴ? ምን ላይ ነው ወይም አንቺ ተሳስተሽ እኔ አንቺ ልጅ ለነገሩ እንዴት ተሳሳቻለሽ? ምን ልችላለሁ ስታስበው ነው በአንተ በሌላው እንዳለ ብዬ ልነግረው ነው። አንተ ምን አስበው ነው እንዴ? ኖ አይ እዚህ ጋር አስቀምጬው ሲሄድ ምናልባት መጥቶ እንደዚህ ያጠጣሽ ይችላል፣ ብዙ ነገር እንትን ሊል ይችላል። ይሄን ነገር ነው እንትን ያልኩት። ከዛ በቃ አንተ ጥርጣሬ እንዳይፈጥርበት ነው። ገብቶሻል? አንተ ያልከው ሀሳብ አለ። በቤት ይቅራ። ስለዚህ አሁን ዛሬም ማድረግ እችላለሁ እኔ
በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። አልኮል ውስጥ ታስገብኝና እያወራሽ እኔም እያዳመጥኩኝ ይመጣለሁ ማለት ነው። ይብቻል አይደለ? እኔ ይሄን ያክል መስዋዕት መክፈል ፈልጋለሁ ላንቺ። አንቺም ደግሞ ብዙ ነገር እየከፈልሽልኝ ስለሆነ ጉዴን ችለሽ ስንት ጉዴን ችለሽ ነው እየኖርሽ ያለሽው አይደለ? በዚህ ጉዳይ ስንት ሰዎች ሙተውብኛል። አንቺ ይሄን ሁሉ ነገር ችለሽ ነው ያለሽው እኮ። አንተም እኮ ለኔ ብለህ ነው እዚህ ነገር ውስጥ እየገባ ያለው አሁን ላይ ማለት ነው። ኖ ስለኔ እንድታስብ አልፈልግም። በቃ የምነግርሽ ነገር ስለኔ እንድታስብ አልፈልግም። አንቺን እንዲያሳጠኝ ስለማልፈልግ ብዙ ነገሮችን ተሸክመሽ እየኖርሽ ስለሆነ ምንም ነገር ቢፈጠር ስለኔ እንድታስብ አልፈልግም። ይብቻላል። እኔ አንቺን ማጣት ስለማልፈልግ ማለት ነው። እሺ አንተም ደጋግመህ ችግር ያትበል። በቃ ተውኩት። ዛሬ ይፈጸማል ማለት ነው። እሺ ስለዚህ አሁን 3 ቀን ነው 3 ቀናችን ነው ከተያየ ናፍቆት ቤተሰቦቻችን የነበረውን ነገር ስታዩት እንደነበረው ነው። ያው በካሜራችን እንግዲህ ኦሬዲ ያስቀመጥነው ነገር አለ። እነዚህ ሰዎች ሲያረጉት የነበረው ነገር ዞሮ ዞሮ ምንድነው እያረክ ያለው? አንተ እንዴ ምንድነው የነበረው? አንተ ምን ሆነህ ነው እንዴ? አንተ በመስኮት አመለጣ? ምንድነው የነበረው? እንዴ አንተ ባለፈው የመጣው ልጅ አይደል እንዴ? አዎ ምንድነው የነበረው? እንዴ ምንድነው ስታረግ ነው? እንዴ ጭራሽ ችግር ምንድነው? ጭራሽ ትይዥኛለሽ እንዴ? ጭራሽ ትይዥኛለሽ እንዴ? ጭራሽ ትሰጅብኛለሽ? እንዴ ጭራሽ ትይዥኛለሽ እንዴ? ምንድነው ስታረግ የነበረው? ማን ነው? ችግር ምንድነው? አንተ ምንድነው እዚህ ጋር ስታረግ የነበረው? እንዴ ከኛ ምን የምትፈልገው? ምንድነው ስታረግ የነበረው? ምን አደረኩ? ምንድነው ስታረግ የነበረው? ይኸውልሽ ስንከታተላችሁ ነበር እኮ። ከኛ ምንድነው የምትፈልገው እንዴ? ሰላማዊ ሰው ነን ምናምን አላልክም እንዴ? እንደምትቀባጥረው ወዴት ነው ሄደው? አመለጠው ዘሎ ተፈራራ። ከምን ጋር ነው ተኝተሽ የነበረው እዚህ ጋር? አሁን የነበረው ከምንም ጋር ተኝተው ከብንም ጋር ተኝቼ አላየኸኝም። እዚህ ጋር እኮ ሰው አያኔ ነበር አይደል? ከምንድን ጋር? በስመ አብ ወመንፈስ ቅዱስ። ከምንድን ጋር ነው ተኝተሽ የነበረው? ከምንም ጋር ተኝተው ምን ሆነህ ነው እንዴ? ምንድነው ከኛ ምንድነው የምትፈልገው? ነውጭ ፍላጎትሽ ነገር ነው። ያሳይሻለሁ። ነውጭ እንዴ አንተ ምንድነው? ልቀቀኝ። ምንድነው ቅድም ስትይኝ የነበረው? ከባልሽ ጋር ሆነሽ ስትወሪ ባልሽ ገና እግሩ ከዚህ ከመውጣቱ ነው እንደዚህ የምትጀምሩ እንደዚህ አይነት ነገር? አንተ ስለሱ ምን አቀፍ ነው እንደዚህ? ይሄንማ ክፍለ ሀገር ሲሆን እዚህ ፊልድ በሚወጣበት ሰዓትማ ሌላ ነገር ነው የምታረጊው። ጠበቃ ነህ እንዴ? ቆይ ምን አስበህ ነው? አምነሻል ማለት ነው። አየህ እንዴ ለምንድነው ጠበቃው ነው የምትይው? አይደለም የሱ ጠበቃ ነው የምትይው። የሱ ጠበቃ ነው የምትይው። የምትሰሪውን ስራ እያንዳንዱን ታውቂያለሽ። በስመ አብ ወመንፈስ ቅዱስ። ሰው እንዴት ከአህያ ጋር ይተኛል? አልተኛውም። አላየኸኝም? በፍጹም። እና ከምን ጋር ነው ያገኛሽ? ከሰው ጋር። የት አለ? እሱስ የት አለ? ዘሎ በመስኮት አይቻለሁ ካልክ ለምን አላስከውም ነበር? ሰው ከሆነ በመስኮት እንዴት ወጣ ዘሎ?
ምን አስወጣው በመስኮት በእንደዚህ አይነት ፍጥነት? ቆይ አንተ ችግርህ ምንድነው? ስጣኝ ታንዴ ይኸውልሽ ይታይሻል አይደለ? ልጁንም አውቀናል። ከልጁ ጋር እዚህ ስትልከሰከሽ የነበረው ቪዲዮ ነው። ከዚህ ጀምሮ አቅፎ ይዞሽ ሲገባ ተቃቅፈሽ ምን አይነት ነገር ነው ስታወራ የነበረው? ጭራሽ ባልሽን ለመግደል ስታሰሪ የነበረው ተቃቅፈሽ እዚህ ጋር ምን አይነት ነገር ነው? ቅድም ስታወራ የነበረው ጭራሽ እንደምትወጂው አይነት ነገር አሳዝነሽ። ስለሱ ምን አውቀ ነው እንደዚህ ነን የምታፈጥረኝ የምታከራክረኝ? አንተ ምን ይኸውልሽ ይታይሻል አይደል? እዛ ጋር ድብቅ ካሜራ አስቀምጠን ነበር። ማን ፈቅዶልህ? እሺ እኔ ፈቅጃለሁ? ባለቤት ፈቅዶል? እንዴት ፈቅጅልኝስ? ለእንደዚህ አይነት ስራሽ ምን ማለት ነው? እኔ ራሱ አንተን መክሰስ እችላለሁ። ክሰሺ። ፖሊስ እንደውም እጠራለሁ። አሁን ጥሪ። እኔ አልቀርምሽም ለሱ ብለሽ እንዴ? አሁን ጥሪ። አሁን ለምን አትጠሪ? ችግራችሁ ምንድነው? ከኛ የምትፈልጉት ምንድነው? ከኔ የምትፈልጉት ምንድነው? ካንቺ የምፈልገውማ ወደ ዘብጥያ እንድትሄጂ ነው የምፈልገው። ወደ እስር ቤት እንድትወረወሪ ነው የምፈልገው። ለዚህ ስራሽ ደግሞ ተከፍይባታለሽ። ችግሩ ምንድነው? አንተ ችግርህ ምንድነው? እሺ ንገረኝ እስኪ፣ ችግርህን ንገረኝ። ካሜራውን አጥፋልኝ አንዴ። እቺ ካልተጠፈጠፈች ይኸውልሽ እየነገርኩሽ ነው። ሰማሻ? እጨምርልሻለሁ። ገና አትንጣጪ ዝም ብለሽ። እጨምርልሻለሁ፣ እጠፈጠፍሻለሁ እስከሚበቃሽ ድረስ። እንዴት በገዛ ባልሽ ላይ ስንት ነገር መስዋዕትነት የከፈልልሽ። ቅድም ሲያወራ የነበረው ነገር እንኳን እሱን እንኳን አታስቢም? ስንት ነገር ነው ያደረገልሽ። አንቺ እዚህ ጋር ቁጭ ብለሽ እሱ አገር ለአገር እየዞረ ትንሽ እንኳን አይጸጸትሽም? እኔም እውነት አለኝ። እሱ ያወራው ነገር በሙሉ እውነት ነው ብለህ አምናሃል አንተ። እውነት አይደለም። ምንድን ነው አንቺ? እውነት ያለኝ ሰው ነኝ እኔ። ምን አይነት እውነት ነው ያለሽ? ባሌ ለኔ ጥሩ ሰው ነበረ። በእርግጥ ነበር ብዬ ላወራው እንጂ ግን አይደለም። ከጊዜያት በኋላ ተቀይሯል። እሱ ትክክል አይደለም። እያወራልህ ያለው ከ3 አመት በፊት የተፈጠረ ነገር ነው። አንተ ግን እኔ ላይ እጅህን አነሳ። አንተ እኔን መታኝ ማለት ነው። ገና ጠፈጥፍሻለሁ። እንደዚህ አይነት ነገር ትክክለኛውን ነገር ካላወራሽ ከ3 አመት በፊት ከ3 አመት በኋላ ምን ተፈጥሮ ነው? ምን ቢያረግሽ ነው? ችግራችሁ እኮ ይሄ ነው። ሰውን የማትረዱት ነገር። ባልሽ አሁን ጥሩ ሰው አይደል? ከእንትን አንስቶሽ ከእንትን አላነሳኝም። እኔ ነኝ ያነሳሁት። እንደውም ከተወዛገበ አእምሮ እኔ ነኝ እንደውም ደህና ሰው ያረኩት። እንዴ ከእንትን አንስቶሽ ትላለህ እንዴ? አንተ ከምን እንዳነሳኝ አንተ በምን አውቀህ ነው? እሱ ስለቀበጣጠረልህ አምነሽ እኮ ነው ስትሰሚ የነበረው ቅድም አይደለ? ለምን እንደዚህ አይደለም አትይም? ለምን ቅድም እንደዚህ እኔን እጅ ከፍንጅ እንዳያስከኝ እንደዚህ ናችሁ ብለህ አልገባህም? ሰላማዊ ትዳር ብለህ አይደል እንደ የገባኸው? እሱማ ስራሽን ለማወቅ እኮ ነው የምትሰሪው። እንደዚህ በስተጀርባ የምትፈተፍችውን ነገር ለማወቅ ነው። በስተጀርባ አይደለም፣ የማታውቀው ነገር አለ። ምንድን ነው የማላውቀው? እሱ ባሌ ውሸታም ነው። ብዙ ጊዜ ፊልድ በሚወጣባቸው ነገሮች ፊልድ እወጣለሁ፣ እደውልላታለሁ። ስደውል እኔ ሴት ነበር የምታነሳው። ወንዴ እየተከታተሉት ነው አይደለ? እሱን አሁን በመስኮት የወጣውን ከጀርባ ዞረዋል አይደለ? ስለዚህ ከሷ ጋር ስንጨርስ ቀጥታ እሱ በሄደበት አቅጣጫ ነው የምንሄደው። አሪፍ። እሺ ቀጥይ። ታዲያ በዚህ ምክንያት ብቻ ነው? ምንድን ነው ምክንያትሽ? አልነገርሽኝም እኮ። እንደዚህ ለማድረግ እንደዚህ ለመልከስከስ ያበቃሽ ምንድን ነው? ለመልከስከስ አትበለኝ። እኔ የተልከሰከስኩ አይደለም። እኔ ግን እና ባሌ በቃ ተራርቀናል። ፍቻ አልፈጸምንም እንጂ ባሌ ተቀይሯል በእኔ ላይ። ሲነግርህ የነበረው ይልቅ በዚህ 2 አመት ውስጥ የተፈጠረውን ነገር ሳይ የዱሮ የ3 አመት ፍቅር ነው ሲነግርህ የነበረው ታሪክ። አንተ እሱን ጀግና ነህ፣ ውይ ጥሩ ሰው ነህ፣ ጥሩ ባል ነው ብለህ አምነሃል። ውሸት። እስቲ ምን አይተሽበት ነው? ምን አግኝተሽበት ነው? ልክ ሲቀባጥርልህ እንደነበረ ፊልድ ይወጣል፣ እውነትም ይሄዳል። ግን ልክ ፊልድ የሰው ልጅ ተገዶ ምን ብዬ ላስረዳክ? እኔ ለሱ ደውላለሁ፣ ስልክ እንደዋወል አይደለ? እና ብዙ ጊዜ እሱን ስልክ 2 ጊዜ ነው 3 ጊዜ ሴት አንስተዋለች። የስራ ባልደረባ አይደለችም። እሱ ጋር ልክ ላይፍ ውስጥ እንዳሉ አስመስላን ያወራችኝ። ታዲያ እኔ ምን ማድረግ ነበረብኝ? ያኔ ጥሩ ናት ሚስቴ ስንሄድ እንደዋወላለን ሲል በመሀል ዘራፍ ማለት ነበረብኝ? እኔ ራሴ ህይወቴን ፈልገዋለሁ።
አዎ ነበር ብዬ መመለስ ነበረብኝ፣ ግዴታ ነበረብኝ፣ እንደዛ ማውራት ነበረብኝ። እናንተም እንደኔ አሁን እኔ እንደማፋጣጡ ሳይሆን ሰላማዊ ትዳር ብለህ ነው በሬን አንኳኩተ የመጣኸው አንተም ማለት ነው። ማለት አንቺ ይሄን ነገር ካለ ስልክ ደውለሽ ብቻ ከሆነ እንደዚህ የተሰማሽ ማለት ነው እንዴ? ማንነቷን አትጠይቂው? ደውለሽ ለሱ ዝም ብለሽ አንቺ ተነስተሽ በልብሽ ሌላ ነገር ፍላጎት ካልነበረ ከማን ጋር ነው የምታሳልፈው? ማናት ስልኳን ያነሳችሁ ብለሽ አትጠይቂውም ነበረ? ሮሮ ነው የሚያወራው። ሴት አንስተው ነበር እንዴ? የስራ ባልደረባ ልትሆን ትችላለች። አብረው ፊልድ የወጡ ልጆች አሉ፣ እነሱ ሊሆኑ ይችላሉ። እኔ እያወቅሽ አንቺ እንዴት ነው? የሱም የኔም ጓደኛ የሆነ እሱ መስሪያ ቤት ያስተዋወቀኝ እውነቱን ሁሉንም ነው የነገረኝ። ሌላ ሴት አለች በህይወቱ ውስጥ። እኔም በቃ ጠልቶኛል፣ እንደ ቅምጥ አድርጎ ነበር የያዘኝ ያስቀመጠኝ፣ ወድጅ አይደለም። ያ ሁላ እንግዲህ ቅድም የነበረው የማስመሰልና የውሸት ነው። የማስመሰልና ከ3 አመት በፊት የተፈጠረ ነገር ነው። 3 አመት በፍቅር ቆይተናል። ያንን ያወራ የትዳሩን እኮ እንዲነካ አልጎት ነው የሄደው። እኔ እሱ ሲያወራ እኔ ለራሴ እኮ ግራ እየተጋባው ነበር። በጣም ግራ እየተጋባው ስትመልሺ ነው የነበረው። መልሻለሁ። በዛን ሰዓት የፍቅር ታሪኬን እኮ ተናገርኩኝ። እንደ ማንኛውም ሰው ተፈቅረን የተጋባ ነው አይደል እንዴ? ግን አሁን እቺም 2 አመት ያሳለፍኩትን ነገር እኔ ነኝ ራሴ ነኝ የማውቀው። ፊልድ እያለ በሚወጣባቸው ሰዓቶች ማለት ነው። ፊልድ ሳይኖረውም ይሄዳል ከስራ። እሺ ጥሩ። ከዚህ ልጅ ጋር እንዴት ተግባባችሁ? አሁን እያየናችሁ ነበር፣ ነግሬሻለሁ አይደል? እዛ ጋር ድብቅ ካሜራ አስቀምጠን ነው የነበረው። በድብቅ ካሜራ ከዚህ ሁላ እንዴት አድርጎ አቅፎሽ ሁላ ሲሄድ እየተከታተልን ነው የነበረው። ለዛ ነው ቶሎ ብለን የገባ ነው። እንዴት ተግባባችሁ ከዚህ ልጅ ጋር? በጥፊ ከመምታት በፊት እንደዚህ ብትጠይቀኝ ደስ ይለኝ ነበር። ሁሉንም ነገር ነግሬ ነበር። የሰፈር ሰው ነው፣ ሰፈር ውስጥ ነው፣ ያው ያግዘኛል በአንዳንድ ነገሮች። ከስራ አስቤዛ ስገባ ይዞልኝ ይሄዳል። በቃ ብቻህን ስትሆን ብቸኝነት ሲሰማክ ማዋየው አይነት ሰው ነው። እቤት መምጣት ጀመረ። በቃ እንደ ማንኛውም ሰው እያወራን መሄድ ጀመረ። ከዛስ እኔ እነን ባሌን ረስቶትና እሱን ወደድኩት። እኔ ጥፋቴ ምኑ ላይ ነው? እሱን ስላልፈተውት እሱ ቤት ስላመጣሁት ነው ጥፋቴ። ከዛስ እንዴት ማለት እንግዲህ ቀደም እንዳየሁት ወደ አህያነት ተቀይሮ ነበር ግንኙነት ልታረጉ በነበረበት ሰዓት። እንዴት ፈቅደሽ ይሄን ነገር ልታረጊ ይቻልሽ ከእንደዚህ አይነት ሰው ጋር? ለመጀመሪያ ጊዜ እንደዚህ ይሄን ነገር ለመልመድ ቀላል አይደለም። እሱ ጋርም በጣም ተግባብተን ነበር። ተግባብተን ስልክ በጣም ተግባብተን እየተግባባን ነበር ያለነውና እኔ ጭራሽ ሰፈር ሳላየው ስቀር እኔ ይደብረኝ ነበር። ከመደበርም አልፎ ፈልገዋለሁ፣ ሰው ጠይቃለሁ፣ ሰው እች ልጅ ምን ሆና ነው እስከሚለኝ ድረስ ጎረቤት። ከዛ ድንገት ይሄን ነገር የሚያወቁት ድንገት እሱ ሲቀየር ነው። ያው ሰው አይደለው ተደነግጣለህ። ከዛ በፊት በምንግባባባቸው ሰዓቶች አላቅም ነበር። ከዛ በጣም ወደ ጥልቅ ፍቅር ውስጥ ስንገባ ነው ያወቅኩት ይሄንን ነገርና ከዛ ያው ራሴን ስቼ ወደኩኝ እኔ። እሱ ሲቀየር ግን አጠገቤ ነበር እንደገና ሰው ሆኖ። ከዛ እንዴት ደነገጥኩኝ። ትደነግጣለህ፣ ከባድ ነው፣ ያልተለመደም ነገር ነው። እና ይሄን ነገር እንዲያስረዳኝ ነው የፈለኩት እንጂ ካጠገቤ እንዲርቅ ራሱ አልፈለኩም። ምክንያቱም እሱ ማጣት አልፈልግም። በጣም ጥሩ ሰው ነው። እኔ ስለሱ ጥሩነት አይደለም እንድትነግሪኝ የፈለገው እኮ ያልሆነ ነገር ነው እያረግሽን የነበረው ማለት ነው። ያገኘውሽ እኮ ቁጭ ብለሽ ቡና እየጠጣሽ አይደለም። ያልሆነ ነገር አትበለኝ አልኩ። አሁን እየነገርኩህ እኮ ነው። ያገኘውሽ እኮ ከገዛ ባልሽ ከምትተኝበት አልጋ ላይ ሌላ ሰው አምጥተሽ ስተኝ ነው ያገኘው። እሺ ባሊስ ፊልድ እያለ ሌላ ሴቶች ጋር እየሄደ የሚያደርስ። እኔ ካንቺ ጋር እዚህ ብዙ የምጨቃጨቅበት ነገር የለኝም። ተነሽ ውጪ፣ በኋላ የምናወራ ነው የሚሆነው። ተነሽ ውጪ። በዚህ እንግዲህ ቤተሰቦቻችን ከዚች ልጅ ጋር የነበረኝ እንግዲህ ከመጨቃጨቅ በላይ ብዙም ማመጣው ነገር ስለሌለ አንዳንድ ነገሮችን ከሰውየው ጋር ያለውን ነገሮች እንግዲህ ወተን እንወንዴ ሁሉም እንግዲህ ከኛ ጋር የነበሩ ሰዎች በዚህ በጥሻው በኩል ነው የወረደው ማለት ነው። ምናልባትም ሰዓቱ ሳይመቸው መንገድ ላይ ተቀይሮ ወደ ሰውነት ልናገኘው ይችላል፣ ወይም ደግሞ እንደዛው ፎርሙን ሳይቀይር ልናገኘው ይችላል። እንግዲህ ቶሎ ብለን እንግዲህ ተከታተሉን ቤተሰቦች፣ አብረን ሄደን ይህን ሰውዬ ይዘን ለህግ አካልም ማቅረብ ነው ያለብን ማለት ነው። ተከታተሉ።
በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። እንግዲህ ቤተሰቦቻችን በዚህ በኩል ነው ያለፉ ተብሏል። ያውል በዚህ በኩል ነው ያለፈው አይደለ? ያውና እዛ ጋር ያውል ምንድን ነው እያረክ ነበር? ምንድን ነው ስታረግ ነበር? አገኛችሁኝ፣ ደረሳችሁብኝ። ከሌስቷ ጋር የነበርከው አንተ ነህ አይደለ? ውስጥ ቤት ውስጥ የነበርከው አይደለም? ወይኔ ደረሳችሁብኝ። ተቀይረ የነበርከው አንተ ነህ አይደለ? እራሱ ነው ይሁንና፣ ልብሱ ይሁንና፣ በስተመጨረሻ ተገኘው። እሺ ልበስ፣ ቲሸርትን አርግ፣ ቲሸርትን ቶሎ ልበስ ቲሸርትን ይዘነው እንሂድ አይደለ? ይዘነው እንሂድና ተነስ፣ ና ቀጥል፣ አጥፎ ካሜራውን እዛ እናዋራው። አቤላ እፈልጋለሁ ላይ ነበር። ለምንድን ነው የፈለከኝ? አዎ እንግዲህ ዳጊ፣ ያው አንዳንድ ነገሮች ቀደም ካንተ ጋር ቤተ መተን ኢንተርቪው እያደረግናችሁ ነበር። አንተና ባለቤትህን ስላንተና ስለ ባለቤትህ ያው ስላላችሁ መልካም ግንኙነቶች ስላላችሁ አንዳንድ ነገሮች እየተወያየን ነበረ። እኔም እዛ ከመጣው በኋላ ያው እኛ ትክክለኛ ስራችን እንግዲህ እየዞረን አንዳንድ ቤቶች ላይ አንዳንድ ኢንፎርሜሽን ከሌላ ሰው አንዳንድ ኢንፎርሜሽኖች ሲደርሰን የምርመራ ስራዎችን ነው የምንሰራው። መርማሪ ጋዜጠኞች ነን እና በእናንተ ቤት ላይ የተከሰተ ከእናንተ ጎረቤት አንዳንድ ጥቆማ ደርሶን ነበረ። እናንተ ቤት ላይ የተከሰተ ማለት ነው። ያው እንግዲህ በጣም አም ሶሪ ቱ ሴይ በቃ በጣም አዝናለሁ ይህን ነገር ስነግርህ ማለት ነው። እንደዚህ ስልህ ከልቤ በጣም እያዘንኩኝ ነው። ከዛ በፊት ግን አንድ ጥያቄ ልጠይቅህ እስቲ። አንተ እና ባለቤትህ ከቅርብ ጊዜ ወዲህ ሊሆን ይችላል ተጣልታችሁበት የምታውቁ ነገር አለ ወይ? አንተ ብዙ ጊዜ ያው ፊልድ ላይ ነው የምትሰራው አይደለ? የደረሰባችሁ የሆነ ክፍተት ነገር አለ? አይ ተጣልተን እንኳን አናውቅም። ያው እንደነገርኩ ነው። አሪፍ ነው። 3 ዓመት በፍቅር 2 ዓመት በትዳር። ያው እንዳልኩ እወጣለሁ ከተሞች ላይ ሐዋሳ፣ ድሬዳዋ፣ ቅድም እንደነገርኩ መቀሌ፣ ባህር ዳርም እንደዚህ ይወር ምናምን ጊዜ ፈጃለሁ። ምናልባት እዛ ላይ ክፍተት አለ ብዬ የማስበው በእኔ ጊዜ ትንሽ ስራ ላይ አተኩራለሁ እንጂ ከዛ ውጭ ምንም አይነት ነገር ክፍተት የለም። ጊዜ ግን ትንሽ በዚያው ክፍተት የሚኖርህ እንግዲህ ክፍተት የሚመጣው ያው በጊዜ ባለመስጠት ነው ማለት ስራ ላይ ስለሚሄድ ምናልባት ያን ሆነ እንጂ ከዛ ውጭ በቃ ተሳስበን ተጋግዘን ነው የምንኖረው። ምንም የለም። ምን አዲስ ነገር አለ እንዴ? አዎ እንደዚህ ባልልህ ደስ ይለኝ ነበረ በዚህ ሰዓት ማለት ነው። ግን ግዴታ አንተም ራስህን መጠበቅ ያለብህ ነገር ስላለ መናገር ስላለብኝ ነው። ቅድም ጎረቤቶችህ አንተ ብዙ ጊዜ በማትኖርበት ሰዓት ያው ፊልድ ላይ ነው የምትሰራው። እዛ ቤት በማትኖርበት ሰዓት እናንተ ቤት ላይ የተለያየ ድምፅ ይሰማሉ። በተለይ ደግሞ ማታ ላይ የሰው ያልሆነ ያው ዞሮ እኛ ደርሰንበታል ያንን ነገር ማለት ነው። ምን እንደሆነ የምን ድምፅ እንደሆነ የደረስንበት ነገር አለ። ግን የተለያየ ድምጾች ይሰማሉ። ምን አይነት ድምጽ? የሰው ሳይሆን ይሄ የቴሌቪዥን ወይ ምናምን ሳይሆን ወይ የሙዚቃ ምናምን ድምጽ ሳይሆን የሆነ የሚያጓራ አይነት ነገር ድምጽ ይሰማሉ። የሰው አይደለም የእንስሳ አይነት ነገር ነው የሚሰሙት ድምጽ የነበረው። እንደዛ እኮ ያለችው ባለቤቴ ብቻ ነች። እንስሳም የለ ምንም የለ። ቅድም ያው መቼም ባለቤቴ ብቻዋን ብትሆንም ያለችው አንዳንድ ጊዜ ያው ሰዎች አንተም ጓደኞች እሷም ጓደኞች ቅድም ሁለታችሁ ሆናችሁ እየነገራችሁኝ ነበር። አልፎ አልፎ ሰው እየመጣ አንዳንድ ነገር እንደሚረዳት ምናምን እየነገረችኝ ነበር። አንተም ያን ነገር እንደምታውቅ ነግረኝ ነበር የመጀመሪያው ኢንተርቪዋችን ላይ እና ያን ነገር ለማጣራት በሄድንበት ሰዓት
በጣም የሚያሳዝን ነው ነገር ነው የገጠመን። ያው የእንስሳ አይነት ድምፅ ነው የሚሰማኝ ነበረው። በተለይ ደግሞ ማታ ማታ ላይ፣ ቀን ቀን ላይ በተደጋጋሚ ደግሞ የሚመጣ አንድ ወንድ ልጅ እንዳለ ሰምተን ነበረ። ምን አይነት ማን ማለት? ያው ለማመን በጣም የሚከብድ ነው። ምን አይነት ማለት ወንድ ልጅ ስትል አሁን ምን አይነት ነው? ባለቤትህ ከሌላ ሰው ጋር አፌር አላት። ታው ማን ይላክ? እንደዚህ አይነት ነገር እኔ እተማመንበታለሁ። አሁን ይሄን ብትለኝ እኔ አልሰማም። እኔ ነገር ያለው ብዙ ለዛ ነው በደንብ በግልጽ ነገር አምንባታለሁ። እሷ እንደዚህ አታረግ። ታው ትክክለኛውን ነገር ነው እየነገርኩህ ያለሁት። ታውብል እኔ እናልቀበል። ባለቤትህ ከሌላ ሰው ጋር ግንኙነት አላት? የላትም። አታረገውም። አምንባታለሁ። በጣም የሚያሳዝን ደግሞ አንድ ነገር የምነግርህ ግንኙነት መኖሩ ብቻ አይደለም። ያው በቪዲዮ መጀመሪያ ላይ እናንተ ጋር ቤት በመጣንበት ሰዓት ድብቅ ካሜራ አስቀምጠን ነው የወጣ ነው። የተለያዩ ቦታዎች ላይ እንሄዳለን። ነገሮች እንደዚህ ሙሉ ማስረጃ ሙሉ መረጃ ሳናገኝ ስንቀር ድብቅ ካሜራ እያስቀመጥን ነው የምንወጣው እና በዛ በድብቅ ካሜራ የምንፈልጋቸውን አንዳንድ ማስረጃዎች እናገኛለን። እናንተም ቤት በተመሳሳይ ነው ያደረግነው። ያው በማስቀመጣችን ይቅርታ እንጠይቃለን። ግን ዞሮ ዞሮ አስፈላጊውን መረጃ አግኝተን ነው የወጣ ነው። ምንም ብትለኝ አላምንም። ምንም እኔ ቪዲዮን አሳያለሁ። ከዛም በላይ የከበደ ነገር አለ። እሱን መጀመሪያ ልንገርህ ብዬ ነው። ምንድነው ደግሞ ከዛ በላይ የከበደው ነገር ምንድነው? ባለቤትህና ልጁ ግንኙነት በሚያደርጉበት ሰዓት እጅ ከፍንጅ ይዘናቸዋል። ቪዲዮ አለ። አላምን ስለማላምን እሺ ልስማሽ ቀጥ። ከዛም በላይ ደግሞ ነገሩን የሚያደርገው ያው ከሷ ጋር ግንኙነት የሚያደርገው ልጅ ወደ አህያነት ይቀይራል። ዛሬ ቀለጠ ማለት አሁን ምንድነው እያወራ ያለው? የመጀመሪያውን ሳላምን ጭራሽ የማይታመን ወሬ እኮ ነው እያወራኝ ያለው። ደህና ሰው መስላኝ ነበር እኮ። እንዴት እንደዚህ አይነት ወሬ ተባላለህ? ይሄ እኮ ከሰብአዊነት የወጣ ነው። አዎ ለዛም ነው እኛም ነገሩን ተከታትለን ይኸውልህ። በስመ አብ ወይ ማሂ፣ ከዚህ በላይ ማሂ ይሻላል። ማሂ ማሂ እንደዚህ ያደርግ ይኸውልህ። አላምንም። ቆይ እንዴት? እኔ እኮ እሷን ከዛ ለማውጣት እኮ ስንት መከራ እኮ ነው የበላሁት። እንዴት እንደዚህ ታደርጋለች? ለእኔ ይሄ ይገባል? እስኪ በትክክለኛው ንገረኝ። እንዴት ያዛችኋል? አዎ ቅድም እንዳልኩ መጀመሪያ እናንተ ቤት በመጣንበት ሰዓት ኢንተርቪው ልናደርጋችሁ እንደዚህ አይነት ነገሮችን እኛ እንከታተላለን። እንደዚህ አይነት ነገሮችን ነው የምንሰራው። ያው ለአንተ ከባድ ነው። ይህን ቪዲዮ ያሳየው ዋነኛው ምክንያት ምንድን ነው? በቃል ብነግርህ እንደ መጀመሪያው ነው የሚሆነው። ብዙ የምታምነኝ ነገር አይኖርም። መጀመሪያም እያመንከኝ አልነበረም እና ለዛ ነው ቪዲዮውን ማሳየት የፈለግኩት። ይሄ ነው ለኔ ምላስ። ይኸውልህ ያው እዛ ጋር የምታያቸውም ሰዎች ማለት ነው። ይኸውልህ ሁሉም አንድ ላይ ነን። ና በቃ ተው፣ ና ቁጭ በል። ይኸውልህ ተረጋጋ ወንድሜ፣ እንደሱ መሆን አይደለም አቤል፣ አንተ አልገባህም። ከምን እንዳነሷት አልተረዳኸኝም። እንዴት በእኔ ላይ እንደዚህ ሊደረግ ይችላል? እኔ እኮ ከዌተርነት አንስቼ እኮ ንግስት ነው ያረኳት። እኔ እኮ ከክፍለ ሀገር እየተንከራተኩ እኮ የምለፋው የኔና የሷን ህይወት ለመቀየር ነው። እንዴት እሷ እንደዚህ ታደርጋለች በእኔ ላይ? እንዴት ልመንሽ? አንድ ወር ሙሉ እኮ እኔ እንደዚህ አይነት
ይሄ ለኔ አይገባም። ይሄ ነገር ለአንተ ላይ ይገባ ይችላል፣ አይገባህም። በትዳር ላይ እንግዲህ እንደዚህ አይነት ነገር ሲከሰት በጣም የሚያሳዝን ነገር ነው፣ ውስጥን በጣም የሚጎዳ ነገር ነው። በመሀላችሁ ክፍተት ነበረ ወይ ብዬ የጠየኩ ለዛ ነው። ቅድም ምንም አይነት ክፍተት የለም። ምን ያጎደልኩባት ነገር የለም። እዛም ብሄድ የሚያስፈልጋትን ነገር እያደረኩ ነው፣ የድርሻዬን እየተወጣው ነው። ያ ደግሞ ስራ ነው። ምን ላድርግ? ካልሰራው አንኖርም፣ መኖር አንችልም፣ ታውቃለህ። ስለዚህ የኔ ስራ የግድ መስክ ማውጣት አለብኝ። አዎ ያው በተደጋጋሚ አንተ ጋር ስልክ እሷ በምትደውልልህ ሰዓት የሌላ ሰው ስልክ ማለት ሴት ልጅ እንዳነሳችሁ እየነገረችኝ ነበረ። ከአንድም ሁለቴ የስራ ባልደረቦች አይደሉም እንደውም አጉል ነገር እንደተናገሯት አይነት ነገር ነው እሷ የነገረችኝ። ይህን ነገር በውስጧ ይዘው ነበረ። በፍጹም እንደዚህ አይነት ነገር የለም እኔ ጋር። እሷ የራሷን መንገድ የራሷን ለማምለጥ ስታመቻች ነው እንጂ በፍጹም አይ ለማምለጥ ምናምን ሳይሆን በትክክለኛነት እሷ አሁን አንተን እንደዚህ አይነት ነገር ላይ ብሌም እያረኩ ወይ ደግሞ ጥፋተኛ ነህ እያልኩ አይደለም። የምትሰራውን ነገር እያንዳንዱ ነገር እንግዲህ የውስጥህን ንጹህነትን የምታውቀው አንተ ነህ። ስልኬ ከኔ ጋር ነው። ማንም ሴት አንስቶት አያውቅም። የለም። እሺ እንግዲህ ዞሮ ዞሮ ያው ያሉትን ነገሮች እንግዲህ በኋላ ቁጭ ብለን ምን ማድረግ እንዳለብን የምንነጋገር ነው የሚሆነው። ደጅ ጠብቀን አንዴ ደጅ ጠብቀን። በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። በምን አይነት ሰዓት ነው የምትቀየረው? ሁሌ እንደዚህ ነው የሚያደርግህ? አይ አንዳንዴ እንደዚህ እንትን እላለሁ። መቀየር ባለብኝ ሰዓት ያው እቀየራለሁ። አንዳንዴ ግንኙነት ስታደርግ ብቻ ስትፈጽም ነው የምትቀየረው ወይስ ከዛ ውጭ አንተ ስትፈልግ ነው እንደዚህ አይነት ነገር የሚፈጠረው? ግንኙነት ስፈጽም ሴቶች ጋር እንደዚህ እንትን ስል እቀየራለሁ። ይሄ ነው አሁን በጣም ድክም ብሎኛል። ገና እንደተቀየርኩ ነው ያስከኝና ረጅም ሰዓት ማረፍ ነበረብኝ። እባክህ እንትን ካልክ እባክህ ልቀቀኝ፣ በቃ እረፍት ማድረግ እፈልጋለሁ። የተለያዩ ሴቶች ጋርም እንደዚህ ግንኙነት በምታደርግበት ሰዓት ስትቀየር የተጎዱበት ሴቶች አሉ? ህይወታቸው የሚጠፋ ይኖራል። ይሄኔ አዎ የሞቱ 3 አሉ። የሞቱ አሉ፣ ታሙ የተቀመጡ አሉ፣ ብዙ ናቸው። ይሄ ደግሞ እንግዲህ የኔ ሀሳብ ይሄ አልነበረም። ማለት የኔ ሀሳብ ሀብታቸውን ነው የምፈልገው የነበረው። ሀብታቸውን ማለት በቃ እንደዚህ ከትዳራቸው እያፈናቀልኩን የሀብታቸውን ነው እንትን የምወስደው። እንዲለያዩ አደርጋለሁ። ከዛ ሀብታቸውን ነው እኔ አሁን ያያት ልጅ ጋር እኔ ወድጃት ወይም ደግሞ እንደዚህ እንትን ብዬ አይደለም የቀረብኳት። በቃ የባለቤቷን ሀብትና የእነሱን ሀብት አየሁ፣ እሷን አጠመድኳት ማለት ነው። እንደዛ አደረግኩኝ፣ አሳመንኳት። በቃ ትቻት እንደማልሄድ የኔ እንደማደርጋት ምናምን አሳመንኳትና በቃ እንድትቀርበኝ አደረግኩ። በመጀመሪያ ጊዜ እንደዛ ግንኙነት ልናደርግ ስንል በመቀየሬ ተደናግጣ ነበረ። ግን ለረጅም ሰዓት ራሷን ስታ ስለነበረ ብዙም እንትን አላለችም። የሚያጋጥም ነገር ነው፣ እኔ ለምጄዋለሁ። ግን እነሱ አዲስ ነገር ይሆንባቸዋል። እሷ እንደውም ጎበዝ ነች፣ ነው ችላኝ ነው እየኖረች ያለችው። እንዴት አሳመንካት? እዚሁ አካባቢ ነው መጀመሪያ ሳጣራ እዚሁ አካባቢ እንትን አልኩኝና ቤት ምናምን ፈላልጌ እሷን የምትወጣ የምትገባበትን ሰዓትም ሆነ ጊዜ ምናምን ለማወቅ ቤቶችን ምናምን እንትን ብዬ ተከራየሁ።
እዚያው አካባቢ ማለት ነው። ከተከራዩ በኋላ ነው እሷን ማጥመድ የጀመርኩት። አንዳንድ ነገሮችን ተሸክማ ስትመጣ አግዛታለሁ። እንደዚህ ሰላምታ ከመለዋወጥ ጀመርን ምናምን። ሸክም እንደዚህ የሆነ ሰዓት ሆን ብዬ እንትን አልኩኝ፣ የምትወጣበትንም የምትገባበትንም ሰዓት። ከዛም ባልየውም ደግሞ ለፊልድ ምናምን መውጣት ስሰማ በወሬ መሀል እንደዚህ ስትነግረኝ በቃ ይህን አድቫንቴጅ መጠቀም አለብኝ ብዬ ነው እንትን ያልኩት። ስለዚህ የሆነ ሰዓት ላይ ወጣ፣ ተመልሳ ስትገባ እቃ ይዛ ነበረና ይዤ ቤት ድረስ ሄድኩኝ። ቤት ድረስ ገባሁኝ፣ ግን እሷ ብቻ ነበረች። ቤታቸውን አየሁት፣ ጥሩ ነው። የት ብቻሽን ነው የምትኖሪው ምናምን ብዬ ነገርኳት እንደማያውቅ። አይ አለ ፊልድ ወጥቶ ነው ምናምን አለችኝ። ለምን ያክል ጊዜ ነው እንደዚህ ያደጋግማል ምናምን ስላት፣ አዎ ምናምን። ከዛ ለእኔም አመቺ ይሆነልኝ ማለት ነው። እሱ እንደዚህ የሚወጣ ከሆነ እኔ ስራዬን እሰራለሁ ማለት ነው። ከዛ ጥሩ ሲሆንልኝ ሁሉንም ነገር እዚያው ጋር ጠየቅኳት ምናምን። እንደዚህ በምን ያህል ጊዜ ነው የሚመጣው? ለምን ያህል ጊዜስ ነው የሚወጣው? ከስንት ወር በኋላ ነው እንደዚህ ምናምን። ይህን ነገር አጣራሁኝ በደንብ ስለነሱ ምናምን። መጀመሪያው ጠየቅኳት ስለ ፍቅራቸው ምናምን፣ ጥሩ እንደነበረ ምናምን እንደዚህ በቃ ስለነሱ መጀመሪያ እሷ የምትፈልገውን ነገር ነበር ሳደርግ የነበረው እጄ ላይ እስክትገባ ማለት ነው። ከዛ በቃ ያሰብኩት ነገር ሲሆን ያው የመጀመሪያ እንትናችን አደረግን ማለት ነው። እሷም ቀስ በቀስ ወደ እኔ ፍቅር እየሰመጠች መጣች። ጥሩ ሆነልኝ፣ ጊዜ ሳይፈጅ ማለት ነው። ብቻ በደካማ ጎኗ ገባሁኝ ማለት እሱ ትቷት ሲሄድ ያኔ ላይ እንደዚህ ብቻዋን ስትሆን እኔ ቤት እየሄድኩ እንደዚህ ሰላም ብዬ አጫውቻት ምናምን። ወይም ደግሞ ቤትም መሄድ መጀመሪያ አካባቢ አስወጣት ነበር ከቤት እያስወጣው ወክ አንዳንድ ቦታዎችን ካፌዎች ምናምን ይዣት እየሄድኩ ዘና አስደርጋት ነበር ማለት ነው። ከዛ በኋላ ግን ያው እቤት መሄድ ጀመርኩኝ። እቤት 2-3 ቀን ከሄድኩ በኋላ ከጊዜያት በኋላ እሷ ጋር መቀራረብ መጣ ማለት ነው። ቀረበችኝ በደንብ፣ ሀሳብ የተሳካ። ስለዚህ አንዴ ብስማትም ምንም ብልም ዝም ማለት ስትጀምር መጀመሪያ በቃ ያኔ ሰዓት ለ2 ሳምንት ወጥቶ ነበር ያን ሰሞን ባልየው ፊልድ ማለት ነው። ከዛ በኋላ ነው እንትን ያልነው። ያን ሰዓት ያን ጊዜ በደንብ ተጠቀምኩበት። ግን እዚህ ጋር አሁን አንተ የሰውን ንብረት ምናምን ትሰልባለህ እንደዚህ ስትሆን ማለት ነው። ሀብታቸውን፣ ገንዘባቸውን ወደ አንተ እንዲመጣ ታደርጋለህ። ወይ ደክሞኛል በእናትህ። እኔ በቃኝ፣ ከዚህ በኋላ እንትን ማለት አልችልም። እኔ ጊዜ ያስፈልገኛል። እሺ፣ የሰውን ሀብት ትሰልባለህ አይደለ? አዎ እሰልባለሁ። የምትሰልብ ከሆነ ለምንድን ነው ይህን ሰውዬ መግደል የፈለግከው? ሰልብ ዝም ብለህ አትሄድም? ገንዘብ ብቻ የምትፈልግ ከሆነ እንደዛ ካላደረኩ ደስ አይልማ። እነሱ መለያየት አለባቸው። ደስ አይልም ማለት በቃ የኔ እንትናችን እንደዚህ ነው። በቃ ማለያየትም ሆነ መስለብ ግዴታ ነው። እነሱ አንድ ላይ ሆኖ ሀብታቸውን መውሰድ ደስ አይልም። ቢያንስ አለያይተህ እሷም እዛ እንዲከፋፈሉ ማድረግ ትችላለህ። ግን እዛ ደረጃ እንዲደርስ አልፈቅድም ነው። በቃ እንደዚህ ነው። ሁሉም ጋር እንደዚህ ነው። የሞቱትም ሆነ አሁን ታሞ የተቀመጡት እንደዚህ ናቸው። እንዴት ይህን ነገር ግን ጀመርክ? ማለት እንዴት ከቤተሰብ የመጣ ነው ወይስ አንተ እንደዚህ ጥንቁልና ቦታ እንደ ሌሎቹ እንደዚህ እንደሚሆኑት እንዴት እንደዚህ መቀየር ጀመርክ አንተ? እኔ ፈልጌው አይደለም። ይሄ በዘር የሚመጣ ነገር ነው። ወደህ የምትገባበት ነገር አይደለም። ቅድመ አያቶቻችን ከዛ ነው ሲወርድ የመጣ ነገር ነው። ያው እኔ ጋርም ደረሰብኝ ማለት ነው። የማላልፈው ነገር ስለሆነ ፈልጌው አይደለም። ይህን ነገር ባያስደስተኝም ግዴታ ነው መስራት፣ ማድረግ ያለብኝን ነገር ማድረግ ስላለብኝ ነው። ከቤተሰብ ነው የመጣው። አባቴም እንደዚሁ ነበረ። በቃ አያቴም
ቅድመ አያቴም እንደዚሁ ነበሩ ማለት ነው። እና ገና አሁንም እኔ ልጅም ከወለድኩም ይቀጥላል ማለት ነው ይህ ነገር። ምክንያቱም የሚቆም ነገር አይደለም። እኔ ይህ ነገር መቆም የሚችለው እኔ መውለድ ሳልችል ስሞት ብቻ ነው። ሳልወልድ ስሞት ቢያንስ እንትን ማለት አይችልም ማለት ነው፣ መቀጠል አይችልም። ግን እኔ አሁን አንድ ልጅ ወለድኩ ማለት ሴትም ሆነ ወንድ ግዴታ ነው እና ይህ ነገር እኔ ፈልጌው አይደለም ማለት ነው። ፈልጌው አይደለም እንደዚህ ሆንኩኝ። በዘር በርክክብ የመጣ ነገር ነው። ሲወርድ ሲዋርድ እኔ ጋር የደረሰ ነገር ነው። አሉ እናት አባትህ ቤተሰቦችህ? እነሱ አሁን ያው ርቀው ነው ያሉት። እናቴ አባቴ ቆይቷል ካረፈ። እናቴ ነች ያለችው እና ርቀው ነው ያሉት። እኔም ከዛ ነገር የሸሸው ስለመሰለኝ ነበር ወደዚህ የመጣሁት። ግን ሊተወኝ ስላልቻለ በቃ የሚለቀኝ ነገር ስላልሆነ አምኜ ተቀበልኩ። በምንም አይነት ነገር አይለቅም ማለት ነው። በቃ አምኜ ተቀበልኩ። እኔ ህይወቴን እስካላጠፋው ድረስ የሚለቅ ነገር አይደለም። ህይወቴን ደግሞ ማጥፋት አልፈልግም። ይህን ነገር ማድረግ ከቻልኩኝ በቃ ህይወቴን ለማቆየት ሲባል ሴቶችን እንደዚህ አድርጋለሁ ማለት ነው። ደግሞ እነሱም እኮ ምንም ያን ያክል እንትን የሚሉ ነገር አይደለም፣ የሚያንገራግሩኝ አይነት ነገር አይደለም። በቃ አወራቸዋለሁ፣ በደካማ ጎናቸው ገባለሁ፣ ከዛ ይስማማሉ ማለት ነው። የመጀመሪያችንን ካደረግን በኋላ እነሱም ይፈልጋሉ። ከዛ በኋላ እንደ መጀመሪያ ነው ሲያዩ የሚደነግጡት ምናምን። እና ይቺ ብዙ ነገርን ችላ ነበር የነበረችው። መጣችሁ እናንተ። እንግዲህ ቤተሰቦቻችን ዛሬ ስታዩት እንደነበረው ነው እንግዲህ የነበረን ቆይታ ማለት ነው። ይሄ ሰውዬ እዚህ ጋር አጠገቤ የሚገኘው በቅርቡ ሊሆን አሁን እንዳለኝ የሶስት ሰው ህይወት በእጁ ላይ ጠፍቷል። የሶስት ሰው ህይወት ብቻ እንግዲህ ላይሆን ይችላል ማለት ነው። ከኖረበት ኑሮ አንጻር የተለያዩ ቦታዎች ላይ እሱ የኖረበት ቦታዎች ላይ እንግዲህ የምናጣራቸው ነው የሚሆነው። ማን ማን ሰው ጠፍቷል፣ ማን ማን በህይወት የለም ማለት ከእንደዚህ አይነት ነገር ጋር ተያይዞ ብዙ ጊዜ ነፍሶችን እንግዲህ የሚያጠፉት ቤታቸው ላይ ነው ወይ ደግሞ ወንዝ ዳር ላይ ነው እየወሰዱ የሚገሏቸው። የሆነ ቦታ ላይ እንግዲህ ግንኙነት ሊፈጽሙ በሚሄዱበት ሰዓት ከቁጥጥራቸው ውጪ በድንጋጤ የሚሞቱ አሉ። ያው ዞሮ ዞሮ ለህግ አካል አሳልፈን መስጠት ነው ያለብን። ከበስተጀርባችን የተለያዩ የህግ አካላት እኛን የሚረዱን አሁን መተነዋል፣ አሳልፈን ነው የምንሰጠው። እናንተ ግን እንደተለመደው ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ። ደህና ሁኑ።